የተስፋዋ ምድር የተባለችው ሀገር ለኢትዮጵያውያን የደም ምድር ሆናለች። የነገ ተስፋቸውን ሰንቀው በስደት የወጡ ወጣቶች በገዛ ላባቸው ባፈሩት ጥሪት ላይ የጥላቻ እሳት ሲነድባቸው፣ ሰውነታቸው በቁም ሲቃጠል፣ ቤታቸውና መስሪያ ቤታቸው በግፈኞች መቃብራቸው ሲሆን ማየት በእጅጉ ልብ ይሰብራል፣ ነፍስንም ያደማል። መንግስት ባለበት ሀገር በ16 ጥይት የተገደለ ባለሀብት፣ ሱቃቸው ውስጥ ተቀምጠው የተረሸኑ ወጣቶች፣ ምግብ ቤት ውስጥ የቀረበላቸውን ምግብ ገና ሳይጎርሱ በጥይት መጨፍጨፍ ዕጣ ፈንታቸው የሆነ ተስፋን የሰነቁ ምስኪኖች፣ ሌላም ዛሬ ላይ ዚኖፎቢያ ወይም የመጤዎች ጥላቻ በደቡብ አፍሪካ የበርካታ ዜጎችን ሕይወት እየነጠቀ ሕፃናትን ያላባት እያስቀረ የኢትዮጵያውያንን ሕልም እንደ አመድ እየበተነ አሰቃቂ ግፍ ሆኖ ቀጥሏል። በዚህ ዘግናኝ መከራ ውስጥ ያሉ ወገኖቻችን ሰቆቃቸው፣ የሚደርስባቸው በደልና የሚፈሰው ደማቸው ድምፅ አውጥቶ እየጮኸ ዓለም ግን ዝም ብሏል። ለወትሮ ለሰብአዊ መብትና ለሰው ልጆች ክብር እንቆማለን የሚሉ የዓለም አቀፍ ተቋማትም አላየንም አልሰማንም በሚል ምንም እንዳልተፈጠረ አንገታቸውን እንደ ሰጎን ቀብረዋል። መራሩ ሀቅ የደቡብ አፍሪካ ግድያ ተራ ወንጀል አይደለም። ለመሆኑ ስኬታማ የሆኑ ኢትዮጵያውያን ነጋዴዎች ለምን እየተመረጡ ይገደላሉ? የደቡብ አፍሪካ ፖሊስስ ለምን ዝምታን መረጠ? ከግድያዎቹ ጀርባ ያለው የተደራጀ ኃይልስ ማን ነው? ከጥቃቱ ጀርባ ስማቸው የሚጠቀሱ ቡድኖችና የተደበቀው የፖለቲካ ጨዋታስ ምንድን ነው? ይህ ጥቃት የዘረፋ ነው ወይስ በኢትዮጵያውያን ላይ ብቻ ያነጣጠረ የተቀነባበረ ግድያ? በጆሃንስበርግ ጎዳናዎች ላይ ወገኖቻችንን እያደነ ያለውስ በተጨባጭ ማን ነው? You look at the whole of South Africa, corner to corner, even in the villages, is the sponsorship of the Ethiopians and Somalians. This is just one of several demonstrations in recent weeks targeting migrants in South Africa. Thousands of people in Durban, Pretoria, and now Johannesburg say they want more government action to tackle what they say is illegal immigration. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን ተባብሶ ስለቀጠለው በደቡብ አፍሪካ የሚኖሩ ኢትዮጵያውያን ሞትና አሁን ላይ ምን ያህል አሰቃቂ ሕይወትን እንደሚኖሩ እንዲሁም ከግድያው ጀርባ ያሉትን ቡድኖች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታረጉ ዘንድም እንጋብዛለን። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በቅርቡ ከፍተኛ ስጋት ውስጥ ገብተዋል። በተለይ በጆሃንስበርግ ሴንትራል ቢዝነስ ዲስትሪክት ወይም ሲቢዲ በሚባለው አካባቢ በተከታታይ የሚፈጸሙ ግድያዎች የኢትዮጵያውያንን ማህበረሰብ ስጋት ውስጥ ከተዋል። ከወርሃ መጋቢት ጀምሮ እንኳን ቢያንስ 7 ኢትዮጵያውያን በጥይት ተደብድበው ተገለዋል። ከነዚህ ውስጥም የአራቱ ግድያ በ48 ሰዓታት ውስጥ የተፈጸመ መሆኑ በርካታ ስደተኛ ኢትዮጵያውያን ስጋታቸው እንዲጨምር አድርጓል። በጆሃንስበርግ ጂፒ ስትሪት አካባቢ ለረጅም ዓመታት በደቡብ አፍሪካ የኖሩና ትላልቅ የንግድ ሥራ የነበራቸው ሁለት ታዋቂ ኢትዮጵያውያን ባለሀብቶች በተከታታይ ቀናት በ16 እና በ3 ጥይቶች ተደብድበው ተገለዋል። ሁለቱም የኢትዮጵያውያን ማህበረሰብ አስተባባሪዎች የነበሩ፣ በኢትዮጵያም ሆነ በደቡብ አፍሪካ ትላልቅ ፎቆችና ንግዶች የነበሯቸው የተከበሩ ሰዎች ነበሩ። ከዛ በኋላም አንድ ኢትዮጵያዊ ተገደለ የሚለው ዜና በተሰማ በሁለተኛው ቀን ደግሞ ሌሎች 3 ኢትዮጵያውያን በጥይት ተደብድበው መሞታቸው ተዘግቧል። በአጠቃላይ በጆሃንስበርግ ሲዲቢ ውስጥ ባለፉት ወራት ብቻ 5 ኢትዮጵያውያን በታቀዱ ግድያዎች ሕይወታቸውን አጥተዋል። በደቡብ አፍሪካዋ ጆሃንስበርግ እነዚህ ግድያዎች ብዙውን ጊዜ በቀን ብርሃን ሕዝብ በተሰበሰበባቸው ቦታዎች እንደ ጂፒ እና ቮን ዌለን ጎዳናዎች የሚፈጸሙ ሲሆን አንዳንዶቹ ላይ ግድያው በሬስቶራንት ውስጥ እየተመገቡ አሊያም ደግሞ በመንገድ ላይ እየተጓዙ የተፈጸሙ ናቸው።
በአገሪቷ በንግድ ሥራ ላይ የተሰማሩ ኢትዮጵያውያን የታቀደ ጥቃት ነው ሲሉ በሚገልጹትና አንዳንዶች ከተደራጀ ወንጀል፣ ከአደንዛዥ እጾች ንግድ፣ ከገንዘብና ከሕገወጥ የሰዎች ዝውውር ጋር ሲያገናኙትም ቢታዩ የጥቃቱ ተጎጂ የሆኑ ኢትዮጵያውያንን ኢላማ ያደረገ ጥቃት ስለመሆኑ ግን ምንም አያጠራጥርም። People assembled here blame foreigners for taking their jobs and high levels of crime. In the capital, Pretoria, hundreds of demonstrators demanded action from the government. አሁን ላይ ደቡብ አፍሪካ ለስደተኞች ሲኦል ሆናለች። በደቡብ አፍሪካ በስፋት የሚታወቀው የዜኖፎቢያ ወይም የጸረ ውጭ ዜጎች እንቅስቃሴ አሁን ላይ ወጥቶ መግባት እንኳን አስቸጋሪ ሆኖ ከመቼውም ጊዜ በላይ አደገኛ ሆኗል። በቅርብ ጊዜ እንኳን ማርች ቱ ማርችና ኦፕሬሽን ዱዱ ላይ የተባሉ ቡድኖች በደርባን በፕሪቶሪያ እና በጆሃንስበርግ አካባቢ ትላልቅ ሰልፎችን አድርገዋል። እነዚህ ቡድኖች የህገወጥ ስደተኞች ይውጡ በማለት የሚያቀነቅኑ ሲሆን በደርባን ማርች ቱ ማርች በተሰኘው ቡድን በተደጋጋሚ ስደተኞች ኢላማ መሆናቸው ቀጥሏል። ጥቃቶቹ በዋናነት ጥቁር አፍሪካዊ ስደተኞችን በተለይም ኢትዮጵያውያንን፣ ሶማሊያውያንን፣ ናይጄሪያውያንን እና ጋናውያን ላይ ያነጣጠሩ ሲሆን እንደ ምክንያትም በስራ አጥነት፣ በወንጀል፣ በአደንዛዥ እጾችና በጤና አገልግሎት ላይ ጫና ፈጥረውብናል የሚል ውንጀላም ተጠቂዎቹ ላይ ሲሰነዘሩ ይሰማል። ይሁን እንጂ ብዙውን ጊዜ የተቃውሞ ሰልፎቹ ወደ ጥቃት፣ ወደ መዝረፍና ስደተኞችን ወደ ማስፈራራት ገፋ ካለም ወደ ግድያ ይቀየራሉ። ከዚህ ቀደም በፕሪቶሪያና በደርባን የተደረጉ ሰልፎች የውጭ ዜጎች ወይም ስደተኞች ሱቆቻቸውን እንዲዘጉ አስገድዷቸዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በርካቶቹ ከሀገራቸው በተለያየ ምክንያት ተሰደው የተስፋዋ ምድር ወደሚሏት ደቡብ አፍሪካ ከገቡ በኋላ በሱቆች፣ በሬስቶራንቶችና በሌሎች ንግዶች በትጋት በመስራት ሕይወታቸውን ለመለወጥ የሚታትሩ ሲሆን ለዓመታት የለፉበትና የደከሙበት ሀብት ብቻ ሳይሆን ሕይወታቸውም ጭምር በዜኖፎቢያ ምክንያት በድንገት የተነጠቀባቸው በርካታ አጋጣሚዎች አሉ። ከትውልድ ሀገራቸው በጦርነት በጭቆናና በኢኮኖሚ ቀውስ ተሰደው በሄዱበት ሀገር እንደ ጠላት ለሚቆጠሩት እነዚህ ወገኖች የሚደርስባቸው ይህ ሁሉ ድርብርብ ስቃይ በእጅጉ አስከፊ ነው። በጆሃንስበርግ ሲቢዲ ውስጥ የሚኖሩ ኢትዮጵያውያን አሁን ሱቆቻቸውን መክፈት ፈርተው በስጋት ውስጥ ይገኛሉ። ከወርሃ መጋቢት አጋማሽ ጀምሮ በደቡብ አፍሪካ ጆሃንስበርግ ከተማ ሴንትራል ቢዝነስ ዲስትሪክት ውስጥ በኢትዮጵያውያን ላይ የታቀዱ ግድያዎች በከፍተኛ ደረጃ ቁጥራቸው ጨምሯል። የቅርብ ጊዜ መረጃዎች እንደሚያመለክቱት ቢያንስ ከ5 እስከ 7 ኢትዮጵያውያን በተከታታይ ቀናት በጥይት ተደብድበው መገደላቸውን የዜና ምንጮች ዘግበዋል። ከነዚህ ውስጥም 4ቱ በ48 ሰዓታት ውስጥ ብቻ የተፈጸሙ ናቸው። ይህ ሁኔታም በጆሃንስበርግ የሚገኙ ኢትዮጵያውያንን ከፍተኛ ፍርሃት ውስጥ ከቷቸዋል። በተለይ በጆሃንስበርጉ ጂፒ ስትሪት አካባቢ ለረጅም ዓመታት በደቡብ አፍሪካ የኖሩና ትላልቅ ንግዶች የነበሯቸው 2 ታዋቂ ኢትዮጵያውያን ባለሀብቶች በተከታታይ ቀናት መገደላቸው ቁጭትን ፈጥሯል። ይህ ብቻ አይደለም። ቶፊቅ የተባለ ኢትዮጵያዊ ተገሎ በሁለተኛ ቀኑ ደግሞ ሌሎች 3 ኢትዮጵያውያን በጆሃንስበርግ ውስጥ በጥይት ተደብድበው መሞታቸው ደግሞ የስጋቱን መጠን እንዲጨምር አድርጎታል። እነዚህ ግድያዎች በቀን ብርሃን በሲሲቲቪ የተቀረጹ ሲሆን ገዳዮቹ ያለምንም ማስጠንቀቂያ በቅርብ ርቀት ሲተኩሱ ራሱ ይታያል። ሌላው ታላቁ ክስተት በአፕሪል 27 2026 በማክዶናልድ ሬስቶራንት ውስጥ የተከሰተው ነው። 2 ጭንብል ያደረጉ ገዳዮች ገብተው 3 ኢትዮጵያውያን ነጋዴዎች ምግብ እየተመገቡ ያሉ ተኩሰው ገደሏቸው። አንድም ዕቃ ሳይወስዱ ጥለዋቸው መሄዳቸው ደግሞ ግድያው ሆን ተብሎና እየታቀደ ነው የሚሉ ወገኖችን አቋማቸውን እንዲያጠናክሩ አድርጓል።
በአጠቃላይ በጆሃንስበርግ ባለፈው ወር ብቻ 5 ኢትዮጵያውያን በታቀዱ ግድያዎች ሕይወታቸውን አጥተዋል። ይህ የግድያ ማዕበል በደቡብ አፍሪካ በስፋት በሚታየው የዜኖፎቢያ እና የጸረ ውጭ ዜጎች እንቅስቃሴ ላይ አሁን ቁጥሩ በእጅጉ ጨምሯል። እንደ ኦፕሬሽን ዱዱላ እና ማርች ቱ ማርች በደርባን፣ በፕሪቶሪያ፣ በጆሃንስበርግ እና በሌሎች ትላልቅ ከተሞችም በርካታ ሰልፎች ተደርገዋል። መፈክሮቻቸውም የህገወጥ ስደተኞች ይውጡ፣ ደቡብ አፍሪካ መጀመሪያ የምትገባው ለደቡብ አፍሪካውያን ነው የሚል ነው። የደቡብ አፍሪካ ኢኮኖሚያዊ ችግር ከፍተኛ ስራ አጥነቱ ከ30 በመቶ በላይ ደርሷል። በዛ ላይ የኤሌክትሪክ ቀውስ፣ ወንጀልና የአገልግሎት እጥረት ፖለቲከኞችና ቫንጋላይን ቡድኖች ስደተኞችን እንደ ቀላል መፍትሄ ማቅረብ ጀምረዋል። የውጭ ዜጎች ስራችንን ይወስዳሉ፣ ሀገራችንን ያጠፋሉ የሚሉ መፈክሮች በማህበራዊ ሚዲያና በጎዳናዎች ላይ ተስፋፍተዋል። ይሁን እንጂ በርካታ መረጃዎች እንደሚያመለክቱት ስደተኞች በተለይ ደግሞ ኢትዮጵያውያንና ሶማሌዎች በትጋት ትናንሽ ንግዶችን ጀምረው የአካባቢውን ኢኮኖሚ ያነቃቃሉ። ነገር ግን ይህ ስኬት ብዙ ጊዜ ቅናትንና ጥላቻን ይፈጥራል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ብዙዎቹ በኢትዮጵያ ውስጥ ከባድ የፖለቲካ የኢኮኖሚና የጦርነት ችግሮችን ሸሽተው የተሰደዱ ናቸው። በትውልድ ሀገራቸው በጭቆናና በድህነት እንዲሁም በግጭት ተሰቃይተው በመጡበት ሀገር ደግሞ እንደ ጠላትና እንደ ዘራፊ ይታያሉ። ይህ ድርብ ስቃይም የስደትን አስከፊ ገጽታ በግልጽ ያሳያል። በጆሃንስበርግ ሲቢዲ የሚኖሩ ኢትዮጵያውያን ብዙዎቹ ትናንሽ ሱቆች፣ ሬስቶራንቶች፣ የሞባይል ሱቆችና የቤት ዕቃዎች ንግድን ይመሩበታል። በትጋትና በቁጠባ ሕይወታቸውን ለመለወጥ ሞክረዋል። ነገር ግን በዜኖፎቢያ ምክንያት የተጀመረው ሕይወትና ሀብት በአጭር ጊዜ ውስጥ ሊጠፋ ይችላል። አንድ የኢትዮጵያ ባለ ንግድ እኛ ሱቃችንን መክፈት እንፈራለን፣ ቀን በብርሃን ሰዎች ተተኩሶባቸው ይገደላሉ ብሏል። በተለይ በጆሃንስበርግ ሲቢዲ የኢትዮጵያውያን ባለንግዶች የጋራ ጥበቃ እያደረጉ ነው። አንዳንዶቹ ተሰብስበው የዜና ማሰራጫዎችንና የኢትዮጵያ ኤምባሲን በመጠቀም ጥበቃ ጠይቀዋል። የኢትዮጵያ ኤምባሲ በፕሪቶሪያ የተፈጸሙትን ግድያዎች በመከታተል ላይ ነው ተብሏል። ነገር ግን የማህበረሰቡ አባላት መንግስታችን በቂ ጥረት አላደረገም ብለው ይተቻሉ። የደቡብ አፍሪካ መንግስትና ፖሊስም በእነዚህ ወንጀሎች ዙሪያ ምርመራ እናደርጋለን ብሎ ቃል ገብቷል። በአንዳንድ ግድያዎች ተጠርጣሪዎችም ታስረዋል። ነገር ግን ተግባራዊ ውጤት አይታይም። የአፍሪካ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት ድርጅት እነዚህን የጥላቻ ጥቃቶችን አውግዘዋል። ይሁን እንጂ የዜኖፎቢያ ስሜት በማህበራዊ ሚዲያ ላይ እየተጠናከረ መጥቷል። The economy of this country is enjoyed by foreigners. You look at the whole of South Africa, corner to corner, even in the villages, is the sponsorship of the Ethiopians and Somalians. So when you can go to Ethiopia and Somalia, it's empty. The whole of Zimbabwe is empty. Malawi is empty. So we must accept each and every little Tom, Dick and Harry. Our tax must maintain the whole of Africa. No, we cannot do that. ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የዜኖፎቢያ ችግር በደቡብ አፍሪካ አዲስ አይደለም። ከ1994 የአፓርታይድ መገባደድ በኋላ በተደጋጋሚ ተከስቷል። በ2008 በ2015 እና በ2019 ትላልቅ የዜኖፎቢያ ጥቃቶች ተፈጽመዋል። በዚህም በርካታ የውጭ ሀገር ዜጎች ሕይወታቸውን አጥተዋል፣ ሱቆቻቸው ተዘርፏል። አሁን ያሉበት ሁኔታም ከዚህ ጋር ተመሳሳይ ነው። በተለይ ደግሞ በማህበራዊ ሚዲያ ፍጥነትና በፖለቲካዊ ተጽዕኖ ጉዳዩ አሁን የበለጠ አደገኛ ሆኗል። የዜኖፎቢያ ችግር በደቡብ አፍሪካ በተደጋጋሚ መከሰቱ ጉዳዩን አሳሳቢ አድርጎታል። ይህ ጥላቻ ብዙውን ጊዜ በከፍተኛ የሥራ አጥነት፣ በወንጀል፣ በኢኮኖሚ ቀውስና በፖለቲካ ማነስ ምክንያት የሚፈጠር ነው። በተለይ ኢትዮጵያውያን፣ ሶማሌዎች፣ ናይጄሪያውያን እና ሌሎች ጥቁር አፍሪካውያን ስደተኞች በተደጋጋሚ የጥቃቱ ሰለባ ሆነዋል።
የዜኖፎቢያ ታሪክ የስደትን አስከፊነት በግልጽ ያሳያል። በትውልድ ሀገራቸው በጦርነትና በቀውስ ተሰደው በመጡበት ሀገር ደግሞ እንደ ጠላት መታየት ድርብ ስቃይ ነው። በተለይ ኢትዮጵያውያን ባለንግዶች በትጋት ሀብት ፈጥረው ሲኖሩ በአጭር ጊዜ ውስጥ ሕይወታቸውና ሱቃቸው አደጋ ላይ ይወድቃል። ይህን ችግር ለመፍታት የደቡብ አፍሪካ መንግስት የፖሊስ ጥበቃን ማጠናከር፣ የጥላቻ ንግግርን መገደብና የኢኮኖሚያዊ ችግሮችን በበቂ ሁኔታ መፍታት አለበት። የኢትዮጵያ መንግስትም ዲፕሎማሲያዊ ጫና መጨመርና ለተጎጂ ቤተሰቦች ድጋፍ መስጠት ይጠበቅበታል። በጥላቻና በፍርሃት የተገነባ ማህበረሰብ ለማንም ጥቅም የለውም። ስደተኞችን ማጥቃትም ምንም ችግር አይፈታም። ይልቁንም ሰብአዊ ሴቶችን ያጎድፋል፣ እንዲሁም ይንዳል። ፀሐይ በደቡብ አፍሪካ ሰማይ ላይ ስታዘቀዝቅ ለብዙዎች የረፍት ጊዜያቸው መጀመሪያ ነው። ለኢትዮጵያውያን ስደተኞች ግን ጨለማው ሌላ የፍርሃት ካባን ይዞ ይመጣል። በቅርቡ 7 ኢትዮጵያውያን በአንድ ጀንበር በጭካኔ ተረሽነው ሲገደሉ ዓለም በዝምታ አልፋለች። ነገር ግን በስደት ምድር ላይ ላሉ ወገኖቻችን ይህ ተራ ወሬ ሳይሆን የህልውና አደጋ ማሳያ ነው። እነዚህ 7 ወጣቶች ወደ ደቡብ አፍሪካ ሲያቀኑ የተሸከሙት ህልም እንጂ ጥይት አልነበረም። የቤተሰብ ተስፋ እንጂ የጥል መርዝን አልሰነቁም። ግድያዎቹ ግን ደቡብ አፍሪካ ለጥቁር አፍሪካውያን ስደተኞች በተለይ ደግሞ ለትጉሃኑ ኢትዮጵያውያን የሞት ወጥመድ እየሆነባቸው መጥቷል። ደቡብ አፍሪካ ውስጥ የውጭ ዜጎች ጥላቻ የሚባለው ቃል አሁን ወደ ጥቁር አፍሪካውያን ጥላቻ ተቀይሯል። የሚገርመው ነገር ጥቃቱ ነጮችን ወይም እስያውያንን አይመለከትም። ኢላማው የገዛ ጥቁር ወንድሙ ነው። ከቅርብ ጊዜ ወዲህም ኦፕሬሽን ዱዱላ በሚባሉ ዘመቻዎች በይፋ ስደተኞችን ማደን ጀምረዋል። እነዚህ ቡድኖች ስራችንን ወሰዱብን፣ ወንጀልን አስፋፉ በሚሉ ሰበቦች የኢትዮጵያውያንን ሱቆች ያቃጥላሉ፣ ንብረት ይዘርፋሉ፣ አሊያም እንደ አውሬ መንገድ ላይ ይደበድባሉ። ይህ እንቅስቃሴ በቅርቡ በሰፊው መከሰቱ ደግሞ ከፖለቲካዊ ውድቀቶች ጋር የተያያዘ ነው። ፖለቲከኞች የራሳቸውን የአስተዳደር ጉድለት ለመሸፈን ስደተኛውን እንደ መስዋዕት በግ በማቅረብ ህዝቡ ቁጣውን ስደተኞች ላይ እንዲያወጣ ይቀሰቅሳሉ። አንድ ኢትዮጵያዊ ደቡብ አፍሪካ ለመድረስ የሚከፍለው ዋጋ ከገንዘብ በላይ ነው። በኬንያ፣ ታንዛኒያ፣ ማላዊና ዚምባብዌ በኩል የሚያልፈው የሞት መንገድ የሰው በላ ጉዞ ነው። በኮንቴነር ታፍነው አየር አጥተው የሚሞቱ፣ በዱር አራዊት የሚበሉና በድንበር ጠባቂዎች የሚሳደዱ ወጣቶች ቁጥር ስፍር የላቸውም። ይህን ሁሉ አልፈው ደቡብ አፍሪካ የገቡት ደግሞ የተረጋጋ ህይወት አይጠብቃቸውም። የኢትዮጵያውያን የንግድ ክህሎትና ትጋት በአካባቢው ነዋሪዎች ዘንድ ቅናትን ፈጥሯል። ስፓዛ ሾፕ የሚባሉትን ትናንሽ ሱቆች ከፍተው ሌት ተቀን የሚሰሩት ወገኖቻችን የታጠቁ ሽፍቶች ቀዳሚ ኢላማ ናቸው። 7ቱ ኢትዮጵያውያን ሲገደሉ የሞቱት ሱቃቸው ውስጥ ሆነው ለቤተሰቦቻቸው የሚላክ ጥቂት ዶላርን ለማግኘት እየጣሩ ነበር። ስቃዩ የስነ ልቦናም ጭምር ነው። በየትኛው ሰዓት ሱቄ ይቃጠላል፣ መቼ በጥይት እመታለሁ የሚለው ስጋት በየቀኑ የሚጋቱት መርዝ ሆኗል። ኢትዮጵያውያን በደቡብ አፍሪካ በስፋት ጥቃት የሚደርስባቸው በሁለት ምክንያቶች ነው። አንደኛው ኢኮኖሚያዊ ነው። ኢትዮጵያውያን አነስተኛ ንግድ ላይ ውጤታማ ናቸው። ይህ ስኬት ደግሞ ስራ አጥተናል በሚሉ የአካባቢው ወጣቶች ዘንድ እንደ ፉክክር ይታያል። ሁለተኛው ደግሞ የህግ ጥበቃ ማጣት ነው። ብዙዎቹ ወገኖቻችን ህጋዊ የመኖሪያ ፈቃድ ስለማይኖራቸው ጥቃት ቢደርስባቸውም ለፖሊስ አያመለክቱም። ፖሊስ ራሱ የስደተኞች ዘራፊ የሚሆንባቸው አጋጣሚዎች በርካታ ናቸው። ይህ ሁሉ ግድያና ስቃይ እየታወቀ ለምንድነው ኢትዮጵያውያን አሁንም ወደ ደቡብ አፍሪካ የሚጎርፉት ለሚለው ጥያቄ
መልሱ ተስፋ መቁረጥ ነው። በሀገር ውስጥ ያለው የኢኮኖሚ ጫና፣ ግጭትና የሥራ አጥነት ችግር ወጣቱን ከቆምኩበት ሞት የሄድኩበት ሞት ይሻለኛል ወደሚል ድምዳሜ አድርሶታል። ስደት ራሱን የቻለ አዙሪት ሆኗል። አንዱ ሲሞት ሌላው የሱን ደም ተራምዶ ይሄዳል። እነዛ የተገደሉት 7 ኢትዮጵያውያን የቁጥር መረጃዎች አይደሉም፣ ወንድሞች፣ ልጆችና አባቶች ናቸው። በደቡብ አፍሪካ ምድር የሚፈሰው የኢትዮጵያውያን ደም ሊቆም የሚችለው በሁለት መንገድ ብቻ ነው። አንደኛው የደቡብ አፍሪካ መንግስት ለስደተኞች ጥበቃ እንዲያደርግ ዓለም አቀፍ ጫናው ሲበረታ ነው። ሁለተኛው ደግሞ በሀገራችን ወጣቱ በሀገሩ ሰርቶ የሚኖርበት እድል ሲመቻች ነው። እስከዛ ጊዜ ድረስ ግን በጆሃንስበርግ በደርባን እና በኬፕታውን መንገዶች ላይ የሚሰማው የኢትዮጵያውያን ሰቆቃ የህሊና ቁስል ሆኖ ይቀጥላል። ስደት በራሱ ህመም ነው። በስደት ላይ ግድያ ደግሞ በቁስል ላይ እንጨት ነው። ዓለም ይህንን ግፍ ልታየው፣ ኢትዮጵያውያንም ለወገኖቻቸው ድምፅ ሊሆኑ ይገባል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።